እንደሱ ይሻላል እንጂ እንዴ አብርሽና ሄርሜላ እኮ ማለት ነው ድንግል ነን እያሉ ነው። አብርሽ የሄርሜላን የከንፈሯን እንኳን ድንግልና እስካሁን አልወሰድኩም እያለ ነው። ሄርሜላም ያው እስካሁን እኔና አብርሽ መሀል ምንም የተፈጠረ ነገር የለም እያለች ነው። እና ያ ሁለቱም ያ ሁለታችንም ድንግል ነን እስካሁን ምንም የተነካካ ምንም ነገር የተፈጠረ ነገር የለም። ያው አብርሽም እራት ጋብዞ በጨዋ ደንብ ወደ ቤት እንደሚሸኛት እንጂ ሌላ ነገር ውስጥ እንግዲህ እስካሁን አልገባንም። እሷም ድንግላት እኔም ደግሞ በራሴ ያው ድንግል ነኝ። አብርሽ የኔን ድንግልና የመጀመሪያዋን እንግዲህ ሄርሜላ ናት የምትወስደው እያለ ነው አብርሽ። ሄርሜላም ያው የመጀመሪያ ድንግልናዬን እንግዲህ እስካሁን ምንም ነገር መሀላችን የተፈጠረ ነገር የለምና የመጀመሪያዬን እንግዲህ ያው ለአብርሽ ነው እንግዲህ ማስረክበው እያለች ነው። እና ቤተሰቦቼ ምን ትላላችሁ? ሁለቱም እንግዲህ ድንግል እንደሆኑ ነው የሚያወሩት። እስካሁን አልተነካካንም። ሄርሜላንማ ጭራሽ ከፍ ብሎ ከጉንጫ የዘለለ ነገር ከንፈሯን እንኳን ንክች አድርጌ ስሚያት አላቅም እያለ ነው አብርሽና በዚህ አጋጣሚ ማለት ነው አብርሽ ግን ማለት ነው ዛሬ እንዴት ነው ቁልት ትምስ አድርጎታል። የምር እንዴት እንደሚያደርገው አበባውን ይዞ እንዴት እንደሚያደርገው ደግሞ የሆነ ዘፈን አለ እናቴ በጅምር የሚያስቀረው ጫፏን ይዟት እሷም ዘፈን የሚዘፍና ማንን ከአንቺ ጋራ ሲሆን ደስታ ይሰማኛል፣ መደሰት መጫወት ከሚወዱት ሰው ጋራ እንዴት ደስ ይላል የሚል ሙዚቃ መስለኛልና እንዴት እንደሚያምሰው እናንተ እንዴት እንደሚቆላው። በነገራችን ላይ ሄርሚዬ አበባ ሰጠሽ እና በነገራችን ላይ ገና ድንግልናውን ሊሰጥሽ አለ እንዲ አበባ ሰጥቶሽ እንዲህ ከሆንሽማ ድንግልናውን ሲሰጥሽ አብርሽ እንዴት እንደምትሆኝን ያላቅምና ዛሬ የአብርሽ የመጀመሪያ አበባ ስጦታ ማለት ነው። እና አብርሽ በነገራችን ላይ የዛሬው አበባ ምንን ባስመለከተ መሰላችሁ? እንግዲህ ሰሞኑን ሄርሜላ ያም እየጠራት ኤፍሬምም እየጠራ እንግዲህ ሰሞኑን እያያችሁን የተፈጠረው ነገር እና ያው ሰሞኑን በተፈጠረው ነገር ያው ከፍቷታል። ሄርሚዬን እያስከፉብኝ ነው እየጠሯት በማለት ለዛ መስለኛል የመጀመሪያ ጅማ። በነገራችን ላይ ቅጥል በሉ አለ እኮ እኛን ነው አብርሽ፣ እናቴ ትሙት እኛን ነው። እንግዲህ ምንም ማድረግ አይቻልም። ያው የምትቃጠሉን ካላችሁ ቅጥል በሉ። እኔና ሄርሚዬ ፍቅራችን እንደዚህ እንዳስኩት አበባ ይለመልማል፣ ገና ይፈካል፣ ይደምቃል። የምናለ የመስከረምን አበባ ይመስላል ገና ሁሌ እየፈነደቀ እያበበ በማለት እንግዲህ ያው አብርሽ ቅጥል በሉ አለ እኮ ቅጥል በሉ አለን እኮ ቤተሰቦች፣ የምሬ ነው ብላችሁና ዛሬ ሄርሚዬ አበባ ተገዝቶ ነው የተሰጣት። እናንተ አበባ ሲገዛል እንዴት እንደሆነች አትጠይቁኝ። ኧረ አብርሽ እኮ እንደዚህ አይነት ነገር በነገራችን ላይ ሄርሜላ ማለት ነው አብርሽን ያጠመደችበት ሰዓት ሲናገር ነበር። አይገርምም? የያዘባትን ፋይል በጣም ጥሩ ሰው ነህ ምናምን የመጀመሪያ 400K የገባ ሰዓት አደለ ሄርሜላ እንደ እህትም እንደ ጓደኛም ሆና አቤል አምጥቶ ሲያስተዋውቃት እንደ እህት እንደ ጓደኛ ነበር የቀረበችው። እሱ ግን ምን አላት ዛሬ? የዛን ሰዓት ነው ያፈቀርሽኝ አላት። የዛን ሰዓት አይንሽ ሁሉ ይናገር ነበረ። ያ ሁሉ ወጪ አውጥተሽ ምንም ባስመለከተን ስላፈቀርሽኝና ስለወደርሽኝ ራሱን ደግሞ እኮ እንዴት እንደሚቆልል አብርሽ ከምር ስለወደርሽኝና ስላፈቀርሽኝ ነው ያንን ሁሉ ወጪ አውጥተሽ 400K አከበርሽኝና የጻፍሽው ቴክስት ትዝ ይልሻል አላት። እወድ አይደለም ለየት ያልክ ሰው ነህ ብለሽኝ ነበር የጻፍሽልኝ። የዛሬው ፕሮግራም እንዴት ነው ሳይሆን ለየት ያልክ ሰው ነህ ብለሽ ነበረ ቴክስት ያደረግሽኝ ምናምን። ከዛ ኧረ አብርሽ ፋይል አታውጣ ምናምን አለችው ማለት ነው። እና በነገራችን ላይ ያኔም እኮ ስትመጣ አመጣጡ ያስታውቃል። ሄርሜላ ያኔ አሁን ነው አብርሽን ያጠመደችው ትላላችሁ እንጂ ያኔ በ400K ጊዜ ነው እሷ ያጠመደችው። ያችን የእሱንና የሩታን ክፍተት አየች። ያኔ ገባች መሰስ ብላ እንደ ባብ ቆዳዋን አለስልስ ብላ ገባችና አጠመደችው። ያኔ በ400 በሚያከብርበት ጊዜ ነው ሄርሜላ አጠመደችው አብርሽን በነገራችን ላይ ማለት ነው። ዛሬ እኮ ፈነዳው አብርሽ ግልጥልጥን ያደረገውና በነገራችን ላይ ማለት ነው። ደግሞ እኛ የራት ግብዣ ምናምን ቪዲዮ ብትቀርጹ ባትቀርጹ ለእኛ ምንድን ነው የሚጠቅመን? ከዚህ በኋላ ራት ግብዣ አለ ደግሞ ምን አለ? አዎ እያንዳንዷን ነግራችኋለሁ ቤተሰቦች፣ ምንም አመልጣችሁም እያንዳንዷ ማለት ነው። እና ራት ግብዣ አለ ዳመና ነው ዝናብ ከጣለ ራት ግብዣ አለ። ከዛ ቤት ገብተን አቅፍሻለሁ። እሱማ እኮ ከተቃቀፋችሁማ ቆይታችኋል እኮ ያው ለኦዲየንሱ ገና የሄርሜላን እንኳን እዛ የከንፈሯን እንኳን አልወሰድኩም እያልክ ነው መታወራው። ግን አብርሽዬ መተቃቀፍማ እኮ ከካሜራ ጀርባ እንዳለ ብዙ ነገር እንደተፈጠረ እናውቃለን። ያለ ምክንያት መቼም ሄርሚዬማ የሆነ ነገር ሳታቀምስማ እንዴት አርጋ ብሰጥ ነው ብላለች አንዷ ልጅ። ይቅርታ ቤተሰቦች ከምር ኮሜንት አይቼ ነው። እና አብርሽ ግን በዚህ ልክ እች ልጅ እንደዚህ ያስረከረከችው አለች እንዴት አድርጋ ብሰጠው ነው ነበር ያለችው ቲክቶክ ላይ ቻትና እንግዲህ እኮ
እንግዲህ ባይቀማመሱ መቼም እንደዚህ ልበድልሽ አይባባሉም አይደለ? እና የሆነ እሱም እኔ እንጃ እኔ ለየት ያለ ነገር ያለ ወይ የለም እሱን አናቅም። እንግዲህ እኔ እንዴት አድርጋ ብታቀም ሰው እንደሆነ አብርሽን እንደዚህ ልቡን እንደው ስውር ያደረገችው በዚህ አጋጣሚ ማለት ነው። ስለ ቀለበቱም ሲያወራ ነበር። 1 ግራም 29 ሺህ ብር አለ የገዛው አንገብግቧን። እንዲ አብርሽዬ ቀለበቱን ያረክላት ብር ሁሌ እንዳሰላህ ነው ያረክላት። ቀን ራሱ እኮ ስለተህልኛል ነግረናል። ባነሳሳት ቤተሰቦች ነግረውናል እኮ ልክ የኤርሜላ ቀለበት ያሰረላት ቀን ራሱ ውድ እንደገዛ ተናግሯል። ዛሬ ያው 1 ግራም 29 ሺህ እንደሚገዛና ኤፍሬም ደግሞ ቀለበቱን አውልቅ ከማለት ወንድሜ እንደው የአንድ ወር አስቤዛም ቢሆን እኔ ብዘጋልህ ሄርሜላን እየመጣ ከምታስጨንቃት እንደቀል እየመሰለ ወንድሙንም ሲናገር ነበረና በዚህ ልክ አብርሽዬ ባለፈ ተናግራሉ እኮ ተንበርክከ ያደረክ ቀን ስንት ብር እኔ እያወሩ የሚያደርጉት ነገር እንዴት እንደሚደብረኝ በተለይ ወንድ ልጅ የሚያደርገውን ነገር ለሴት ልጅ ወዶና ፈቅዶ ይገባታል ብሎ ያደረገላትን ነገር አይደለም በ30 በ40 ሺህ ለምን በሚሊዮን አይገዛውም? መናገር የለበትም። ለሴቷም ላረገላት ሴት እንኳን እየደጋገሙ ማውራት አይጠበቅበትም። የሚጠበቅበት እንደ ይደብራል። ደግሞ ከወንድ ልጅ ያስጠላል። በጣም ነው የሚያስጠላ። ለሴት ልጅ ወዶ ፈቅዶ ያደረገላትን ነገር ይሄ እኮ በእንደዚህ አይነት ውድ ዋጋን የተገዛው በእንደዚህ አይነት ብርን የተገዛው ይሄ ግራሙ እንደዚህ ይሄ እንደዚህ ያስጠላል ከወንድ ልጅ ጌታ። እና አብርሽ ድጋሜ ነው ዛሬ የተናገረ ወርቁ በውድ ዋጋ እንደተገዛ። ለማንኛውም ስለምትወዳት አይደል እንዴ ከወርቅም በላይ ናብን አይደል እንዴ ያደረክላት። ማውራት እኮ እየደጋገሙ አይጠበቅብም። ከራት በኋላ ደግሞ በስነ ስርዓት እንደተከበረች ሴት ያው ወደ ቤት አስገባሻለሁ እያልክ ነበር ነው ብሏል። አንዱ እኮ ነው አይደለ? ራት ትጋብዛታለ፣ ራት ትገባበዛላችሁ። ሰዓቱ የብርድ ነው፣ አየሩ ደመንመን ብሏል። ራት ትበላላችሁ መሸት ሲል። ከዛ ሄርሜላ ወደ ቤት፣ አንተ ወደ ቤት። እስካሁን 8 ወራችን ነው አልክ እኮ። በ8 ወር ውስጥ ምንም አልተፈጠረም እያላችሁ ነው ሁለታችሁም እንግዲህ ለወዲንሱ ስታሳውቁና ሂጅበት ብላለች አንዷ ልጅ በኮሜንት ሂዱበት፣ አብርሽና ሄርሜላ ሂዱበት አለች። የኮሜንቶች ማሽቃበጥማ የሌለ እኮ ነው። ጌታ እንምላችሁ ከላይ እስከታች የሌለ እኮ ነው። ተወዳዳሪ የላቸው ለአብርሽ ጋርና ሄርሜላ ጋማ እናቴ የሚያሽቃብጡ አሽቃባጮች ተወዳዳሪ እንኳን ቢፈለግላቸው አይገኝላቸውም። የምሬ ነው ምላችሁና ለማንኛውም እኔ ከአበባው ስጦታ በላይ የገረመኝ የሁለቱ ድንግልና በጣም ጭንቅላት ላይ ያቃጨለ ነው። ቤተሰቦች እንዴት አብርሽ ራሱ ድንግል ነኝ እያለ ሄርሜላም እንደዛ ነኝ ብላለች። ሄርሜም አንዷ ልጅ ሄርሜላ ድንግል ከሆነች የኔ ማያ ድንግል ቅርታ ቤተሰቦች ጌታን አንዱ ኮሜንት ባለፈ እንደዚህ ብላ ሄርሜላ ከአብርሽ ውጭ ወንድ አላውቅም ባለችው ቪዲዮ ላይ ሄርሜ አንቺማ ድንግል ከሆንሽ የኔ ማያቴ ድንግል ናት ማለት ነው ብላለች። እና ሄርሜ እንግዲህ እንደዛ መሰለኝ። አብርሽም ያው የትም አልተነዳውም እያሉ ነው ሁለቱም። እና ለማንኛውም የዛሬው አበባ ማለት ነው ቤተሰቦች ያው በኤፍሬም የተነሳ ሰሞኑን ሄርሜላ ድብርት ውስጥ ናት። እየመጡ ደግሞ ያም ሰው ሲጠራሽ አትሂጂ ብዬሻል ነበረ እንደ እያለ የራሳቸውን ሲሳሳቁም በነገራችን ላይ የሆነ ለማለ አብርሽን በፉገራ እያስመሰለ ራሱን እየካበ ሄርሜላም እንዴት እንዳጠመደችውም እየተናገረ እንዴት እንደወደደችውም የሚወደድም ልጅ እንደሆነ እየተናገረ በነገራችን ላይ ራሱን እንዴት እንደሚክብ እኮ ኧረ አብርሽም ነው በእውነት ሁሌም ከሱ ምሰማው ራሱን ሲቆነን ነው። ራሷ ታድንቀለህ እስቲ ደግሞ አፈስከኝ ስትለው አይ ተፋፈሱ ነው አለ። ተፋፈሱ፣ እሷም አፈሰችው እሱም አፈሳት ማለት ነው። እና ደግሞ ምን አለመሰላችሁ የኦዲየንሱን እንትን ለማጨው ማለት ነው ሆድ ለማጨው በቅርቡ አዲስ ነገር አለ። በዚህ በቅርብ አዲስ ነገር እኔ ግን ሲመስለኝ ሽምግልና ይሆን እንዴ? መቼም ሌላ ፕሮግራም ይኖራል ብዬ አስብም። ምክንያቱም ቅርብ ጊዜ ስላደረገ ምናልባት በዚህ ቅርብ ጊዜ ሁሉንም ሰው ወሽመጥ የሚቆርጥ አዲስ ትልቅ ፕሮግራም አለ፣ ትልቅ ነገር አለ እያለ የኦዲየንሱንም ኮድ ነው ማጫው እኮ ነው ቢልነት አብርሽ ሀሳብ እኮ ሲያስቀይር ከምር እኔ ግን ከና አብርሽ ያው ሄርሜላ አሁን መጨረሻ ላይ እዛም ያላችሁ ሰዎች እንግዲህ ስጨሱ ስትቃጠሉ ምናምን አለች እንጂ አብርሽ ግን ደስ የሚለኝ ነገር እንትን አይልም። የሆነ በቃ ቪዲዮ ሲሰራ በራሱ መደሰት በፈለገበት ቦታ ከመጣ የሌላ ሰው ስም አይጠቅስም። ራሱ ተደስተው ስቀው ምናምን ተፎጋግረው ምናምን ይሄዳሉ። በቃ ደስ የሚለኝ ነገር ይሄ ነው ከምር። እና ለማንኛውም ምርጦች እንዴት አመሻችሁ? ወይኔ መጨረሻ ላይ በቃ የወሬ ሱስ
የወሬ ስስ እናቴ ትሞት። እንዴት የወሬ ሱስ እኮ ነው። እንደ ሁለቱም ደግሞ ድፍነን 00 ገና ያልተነዳነን ሲሉ እንደ ድንቅ አለኝና ይህንንማ ለቅመሞች መናገር አለብኝ ብዬ እኮ ነው። ሰላም ሳላችሁ